ሻቢያን ያሰጋው የአማጺ ጦር የድል ግስጋሴ ከሰሞኑ አስመራን በድሮን አወድማለሁ ሲል የዛተው የጀነራል ዳጋሎ ጦር ግስጋሴ የአልቡራን ደጋፊ ለሆኑት ኢሳያስ ከባድ ጭንቀት ይዞ መጥቷል። ከኢትዮጵያ በኩል ያለው ጫናም ቀጥሏል። ጦርነትን ከድንበር ለማስቀረት ዝግጁ ነን። አየር ኃይል በሚስጥር የተገነባው ከቦሌ ዓለም አቀፍ ኤርፖርት የሚበልጠው የጦር ጀት መንደርደሪያ ይፋ ሆነ። ለኤርትራ ከባድ ራስ ምታት። አዳዲሶቹ የሩሲያ ጀቶች ሜዳውንም አየሩንም ለምደውታል። ሁለት የአሜሪካ ባህር ኃይል አውሮፕላኖች በቻይና ድንበር ተከሰከሱ። ክስተቱ በታሪፍ ጦርነት ውስጥ ለሚገኙት ሀገራት አዲስ ውጥረት አንግሷል። የሻቢያው መሪ አምባገነኑ ኢሳያስ አፈወርቂ የስልጣናቸው 11ኛ ሰዓት ላይ የተገኙ መስሏል። ከአራቱም አቅጣጫ ጫናው አበርክቶባቸዋል። ኤርትራን በማን አለብኝነት ሲጨቁኑና ከኔ ውጪ ላሳር በሚል አሰራር ሲገዙ የቆዩት ፕሬዝዳንቱ ከጉያቸው ከወጡ ታጣቂዎች ውጪ ከጎረቤት ሀገር ሳይቀር የማይወጡት ማዕበል ሊነሳባቸው ተቃርቧል። አሁንም በሱዳን የእርስ በርስ ጦርነት ድል እርቆት የነበረው የጀነራል ሐምዳን ዳጋሎ ቡድን ኢሳያስ የሚደግፉትን የአልቡርሃን ቡድን እየገረሰሰ መሆኑ ከባድ ጭንቀት ውስጥ እንደከተታቸው ነው የተሰማው። በዚህ በኩል ደግሞ በባህር በሩ ጉዳይ ተፋጣው ከምትገኘው ኢትዮጵያ ሌላ ከው የሚያደርግ መርዶ ሰምተዋል። አየር ኃይል ድንበሬን ወፍ እንኳን ዝር እንዲልበት አላደርግም ሲል ወደ አስመራ መልእክት ልኳል። የነዚህንና አዲስ ውጥረት ስላስከተለው የአሜሪካ ባህር ኃይል አውሮፕላኖች በቻይና ድንበር መከስከስ አክለን በአሁኑ የመረጃ ሰዓታችን በዝርዝር ወደ እናንተ ልናደርስ ወደናል። ሰላም ውድ የሉዲ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ፊልድ ማርሻል ብርሃኑ ጁላ በባሌም በቦሌም የወደቡ ጉዳይ እናሳካዋለን ባሉ ማግስት ከአየር ኃይል ግቢ ውስጥ አዲስ መረጃ ፈትልኮ ወጥቷል። የኢትዮጵያ አየር ኃይል በወደቡ ጉዳይ በሰሜን ጫፍ ጦርነት ከተቀሰቀሰ ጠላት አንድ ሞተራይዝ መሳሪያውን ወደ ኢትዮጵያ ድንበር አሳልፎ እንዳይገባ ባለበት ዶግ አመድ አድርጎ ለማስቀረት ከሚገባው በላይ ዝግጁ ሆኖ እየጠበቀ መሆኑን የገለጸው የወታደራዊ መረጃ ምንጮች ያሾለኩት ወሳኝ መረጃ አመላክቷል። አየር ኃይሉ አዳዲስ የውጊያ ጀቶችና አውሮፕላን አብራሪዎችና ቴክኒሻሎች በብቃት አሰልጥኖ ከማዘጋጀቱ ጎን ለጎን አስደማሚ የውጊያ ልምምድ ያደረገ መሆኑን የጠቀሱት እኚሁ ምንጮች ያደረሱ መረጃ እንዳመለከተው በቅርቡ በኢትዮጵያ የጀገቡት ጨዋታ ቀያሪ የሚል ስያሜ የተሰጣቸውና ዓለም ገና ስማቸውን ሲሰማ የሚረድላቸው አደገኛዎቹ ሩሲያ ሰራሽ 5ኛ ትውልድ የሆኑ ሱ-35 የውጊያ ጀቶችም ሜዳውንም አየሩንም ለምደውታል። ለግዳጅም ዝግጁ ሆኗል የተባለው አየር ኃይሉ በምድርም በሰማይም እያደረገ ካለው አስደናቂ ልምምድና ዝግጅት በተጨማሪ ደግሞ በውስጥ ክፍፍልና ሽኩቻ እየታመሰላለው የኤርትራ ሰራዊት ብቻ ሳይሆን ለዋነኛ ጋላቢዎቹ ለነ ካይሮ ጭምር አስደንጋጭ ነው የተባለ ጉዳይ ይፋ የሆነ ሲሆን እሱም በሚስጥር የተገነባው ከቦሌ ዓለም አቀፍ ኤርፖርት የሚበልጠው የጦር ጀቶች መንደርደሪያ ተጠናቆ ለአገልግሎት ክፍት መሆኑ ነው። ዋና መቀመጫውን በቢሾፍቱ ከተማ ያደረገው አየር ኃይል ለተለያዩ ወታደራዊ በረራዎችና አገልግሎቶች የሚጠቀምበት በተለምዶ ሐረር ሜዳ ተብሎ በሚታወቀው የአውሮፕላን ማረፊያ ላይ አዲስ ለውጥ መደረጉንና ተጨማሪ የአውሮፕላን መንደርደሪያ መገንባቱን በሳተላይት ምስል አስደግፎ ይፋ ያደረገው አፍሪ ሜውሲንት የተሰኘ በአቪዬሽን ጉዳዮች ላይ ክትትል የሚያደርግ ተቋም እንዳስታወቀ ከሆነ አየር ኃይል የተዋጊ ጀቶቹን መንደርደሪያ በተጨማሪ 1 ኪሎ ሜትር ማሳደጉን ያስታወቀ ሲሆን ይህም ለድንገተኛ በረራዎችና ለአስቸኳይ ሚሽኖች ታስበው የተከናወነና በዘርፉም በጣም አስፈላጊና ውጤታማ ተደርጎ የሚቆጠር ስራ መሆኑን አክሏል። በአቪዬሽን ጉዳይ ላይ ክትትል የሚያደርገው አፍሪሚዮሴንት ምስል አስደግፎ ባቀረበው ሪፖርት ቀደም ሲል 3.1 ኪሎ ሜትር የነበረው የአውሮፕላኖች መንደርደሪያ አሁን በ1 ኪሎ ሜትር ጨምሮ ወደ 4.1 ማደጉን አመልክቷል። ሐረር ሜዳ አውሮፕላን ማረፊያ በሚል በሪፖርቱ የተጠቀሰው የኢትዮጵያ አየር አውሮፕላን ማረፊያ የማስፋፋ ፕሮጀክት 820 ሜትር ወደ ደቡብ እንዲሁም 180 ሜትር ወደ ሰሜን አቅጣጫ እንደሆነ በዝርዝር ተመላክቷል። ይህም ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር ሲነጻጸር 300 ሜትር ከፍ እንደሚል ተመላክቷል። ሐረር ሜዳ አውሮፕላን ማረፊያ በሚል በሪፖርቱ የተጠቀሰው የኢትዮጵያ አየር ኃይል አውሮፕላን ማረፊያ የማስፋፋ ፕሮጀክት 820 ሜትር ወደ ደቡብ እንዲሁም 180 ሜትር ወደ ሰሜን አቅጣጫ እንደሆነም በዝርዝር ተብራርቷል። ይህ የኢትዮጵያ አየር አውሮፕላን ማረፊያ ማስፋፊያ ከመሰራቱ በፊት በኢትዮጵያ ረጅም መንደርደሪያ የቦሌ ዓለም አቀፍ አውሮፕላን ማረፊያ መንደርደሪያ እንደነበረም ተገልጿል። በቀጣይ መረጃ ሻቢያን ያሰጋው የአማጺ ጦር የድል ግስጋሴ ተጠናክሮ መቀጠሉ ለአስመራ ነገሮች በተቃራኒ አቅጣጫ እየከፉ ስለመሆናቸው አመላካች ነው እየተባለ ይገኛል።
ከኢትዮጵያ ጋር አይቀሬ ነው ለተባለው ጦርነት እየሰራ የሚገኘው የኢሳያስ አስተዳደር ካርቱም አቅጣጫ ከባድ ነፋስ የተነሳበት ሲሆን ሻቢያን በትጥቅ ታገላሉ ያለው የቀይ ባህር አፋር ድርጅት በርካታ ጦር አስመርቆ ማዘጋጀቱን ይፋ ባደረገ ቅጽበት ከሱዳንም ትልቅ መድሮ ሰምቷል። ከሰሞኑ አስመራን በድሮን አወድማለሁ ሲል የዛተው የጀነራል ዳጋሎ ጦር ግስጋሴ የአልቡርሃን ደጋፊ ለሆኑት ኢሳያስ ከባድ ጭንቀት ይዞ መጥቷል የተባለው ከኢትዮጵያ በኩል ያለው ጫናም ቀጥሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከሰሞኑ ይፋ ባደረገው መግለጫ የኤርትራ መንግስት ላይ ሁሉን አቀፍ የሆነ ትግል እንደሚያካሂድ አስታውቋል። ከአፋር ይህ በተሰማ በተመሳሳይ ጊዜ ደግሞ ከሱዳን በኩል ብሔራዊ ጦሩን እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ወይም ሐሚቲ የኤርትራ መንግስት በተዘዋዋሪ ሊነካ የሚችል መግለጫ ሲሰጡ ተደምጠዋል። የኤርትራ መንግስት በአንድ ጊዜ ቀይ ባህር አፋር ዲሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ ሲያሰሙበት መታየቱ አስገራሚ ሆኖ ነው የታየው። የኤርትራ መንግስት በዙሪያው ካሉ የጎረቤት ተቃዋሚዎች ብቻ ሳይሆን የጎረቤት ሀገሮች ጭምር ጠንካራ ተቃውሞና ጥላቻ እያተረፈ ነው የሚል መላምት እያሰጠ ነው የሚገኘው። በዚህ ማልታዲያ አስመራን በድሮን እንደሚመታ ያሳሰበው ጦር ድል እየቀናኝ ነው ብሏል። የሱዳን ፈጥኖ ደራሽ ኃይል በርስ በርስ ጦርነት ከፍተኛ ለውጥ ያመጣል የተባለውን የአልፋሻር ምዕራባዊ ከተማ መቆጣጠሩን ገለጸ። ቡድኑ በማህበራዊ ድረገጾች ላይ ባወጣው መግለጫ አልፋሻርን ከአሸባሪ ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነጻ አውጥቶ በቁጥጥር ስር ማዋሉን ተናግሯል። አርኤስኤፍ አልፋሻርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጅ ስር ያለው የመጨረሻ አካባቢ በመሆን ትልቅ ኪሳራ ገጥመዋል። የሱዳን ጦር ሰራዊት እስካሁን አስተያየት አልሰጠም። ይህ የሆነው አማጺ ቡድኑ የጦሩ 6ኛ ዲቪዥን ዋና መስሪያ ቤት በቁጥጥር ስር መዋሉን ካስታወቀና ግዙፉ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶችን መማረኩን ይፋ ካደረገ በኋላ ነው። ዛሬ ድል በድል መሆኑ የተነገረለት የፈጥኖ ደራሽ ጦሩ ከሰሞኑ ኤርትራ ላይ ያነጣጠረ ማስጠንቀቂያ ማሰማቱ አይዘነጋም። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዝ አስተዳደር በሆኑ ግዛት ላይ የዘር ጭፍጨፋ እንዲካሄድ ለሱዳን ጦር እገዛ የሚያደርጉ ሀገሮችን አልታገሳቸውም፣ ለሱዳን ጦር ኃይል ትጥቅና እርዳታ የሚያቀርቡ ሀገሮችንም አልታገስም፣ የሱዳን ጦር ኃይል የጦር አውሮፕላኖችንም ሆነ ድሮኖችን ለማስፈርም ሆነ ለመብረር የሚፈቅዱ የጎረቤት ሀገሮችን እንመታለን በማለት ጭምር ነው ሄሜቲ ጠበቅ ያለ ማሳሰቢያ የሰጡት። የሱዳን ጦር እየፈጸማቸው ነው ላሉት የጦርና ሰብአዊ ወንጀሎች እንፋረዳለን የሚል ማሳሰቢያ የሰጡት ሄሜቲ ከዚሁ ጋር አያይዘው የሱዳን ጦር ተባባሪ የሆኑ የጎረቤት ሀገሮችም አብረው አሳስበዋል። በቅርቡ የኤርትራ መንግስት በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር የአየር ክልልና የአየር ማረፊያ እንደሚፈቅድ መናገሩ ይታወሳል። ኤርትራ የሱዳን ጦርነት ከጀመረ ጊዜ ጀምሮ የሱዳን ጦርን ስታግዝ መቆየቷ ይነገራል። በተመሳሳይ ግብጽ የሱዳን ጦርን ከሚደግፉ ሀገሮች አንዷ መሆኗ የሚነገር ሲሆን የላከቻቸው እግረኛ ሰራዊት አባላት ጭምር በሱዳን ፈጥኖ ደራሽ ኃይል ተማረኩ መባሉ በጦርነቱ መጀመሪያ ወቅቶች ትኩረት የሳበ ዜና ሆኖ ነበር። ይህንን መነሻ በማድረግ የሱዳን ፈጥኖ ደራሽ ሰራዊት መሪ ጀነራል ሄሜቲ ከሰሞኑ ያስተላለፉት ማሳሰቢያ በቀጥታ ለኤርትራ መንግስት አለፍ ሲልም ለግብጽ የታለመ እንደሆነ በሰፊው እየተነገረ ይገኛል። ኤርትራ የቀጠናው ሰላምና መረጋጋት እንዳፍራሽ እንዲሁም ልክ እንደ ትሮይ ፈርስ በአፍሪካ ቀንድ የራሳቸው ፍላጎት ያላቸው የውጭ ኃይሎች የሚጋልቧት ሀገር ሆናለች በሚል ስትከሰስ ቆይታለች። የኢትዮጵያ መንግስት እስከ ተባበሩት መንግስታት ድርጅት ዋና ጽህፈት ቤት እንደደረሰው በቅርቡ በላከው የክስ ደብዳቤ ይፋ ሆኗል። በዚህ መነሻነትም የኢትዮጵያ መንግስት ራሱን ጭምር ሌሎች የቀጠናው ኃይሎች ከሚከሱት የኤርትራ መንግስት ጋር ወደ ጦርነት ሊገባ ይችላል የሚል ስጋት በብዙዎች ዘንድ እየተነገረ ይገኛል። ለቀጠናው በአንድ ወይንም በሌላ መንገድ ስጋት ትሆናለች ከምትባለው ከኤርትራ ጋር በአሁኑ ወቅት ኢትዮጵያ ወደ ጦርነት ልትገባ ትችላለች የሚል ግምት እየተሰጠም ነው። ከዚሁ ጎን ለጎን ደግሞ የሱዳን ፈጥኖ ደራሽ ኃይል ከኤርትራ ጋር ወደ ግጭት እንዳያመራ እየተሰጋ ነው። በተመሳሳይ የቀይ ባህር አፋር ዲሞክራሲያዊ ድርጅት ከኤርትራ ጋር ጦርነት ውስጥ ይገባል የሚል ስጋት አይሏል። በመጨረሻም ሁለት የአሜሪካ ባህር ኃይል አውሮፕላኖች ተከሰከሱ። ሁለት የአሜሪካ ባህር ኃይል አውሮፕላኖች በ30 ደቂቃ ልዩነት በደቡብ ቻይና ባህር መከስከሳቸው ተሰምቷል። አደጋው አውሮፕላኖቹ በደቡብ ቻይና ባህር ላይ መደበኛ ስራቸውን ሲያከናውኑ በነበሩበት ወቅት መከሰቱ ነው የተገለጸው። በረራውን ሲያደርጉ የነበሩ 5 የበረራ ሰራተኞች ከአደጋው መትረፋቸውና የተከሰከሱት አውሮፕላኖች ወደ አሜሪካ ባህር ኃይል መላካቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክስተቱ ያልተለመደ ሲሉ በመግለጽ ምናልባትም የነዳጅ ችግር ሊሆን እንደሚችል ተናግረዋል። የአደጋው ምክንያት እየተጣራ እንደሆነና በቅርቡም ይፋ እንደሚደረግ አንስተው ተደብቆ የሚቀር ነገር እንደሌለ አመላክተዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉጂያኩን የሁለቱን የባህር ኃይል አውሮፕላኖች አደጋ ለማጣራት የቻይና መንግስት ምርመራ ጀምሯል ማለታቸውን ፎርስስ ኒውስ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ
ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።